ሰላም እንዴት ናችሁ? ይሄ ስለ ስቶይሲዝም ፍልስፍና የሚሰራው ሁለተኛው ቪዲዮ ነው። ባለፈው እንግዲህ አጀማመሩን አይተናል። ዛሬ ደግሞ አጠቃላይ ታሪኩን አጠር ባለመልኩ የምንመለከትበት ቪዲዮ ይሆናል። ዜኖ ኦፍ ሲቲየም እንግዲህ የስቶይሲዝም ፍልስፍና እንትን ካለ በኋላ ከስሩ ደግሞ ተከታዮች ነበሩ። ፍልስፍና በፊት ግሪክ ውስጥ እንግዲህ አንድ ፊሎሶፈር ይኖራል። ከስሩ ደግሞ ቁጭ ብሎ የሚማር ደግሞ የሱ ደቀ መዝሙር አለ። ትንሽ ቆይቶ ደቀ መዝሙሩ ደግሞ የራሱ አስተሳሰብ የራሱ ፍልስፍና ሊኖረው ይችላል። ለምሳሌ ሶክራቲስ ነበረ፣ ከስሩ ፕሌቶ ነበር፣ ከፕሌቶ በኋላ ደግሞ አርስቶትል፣ እንደዚህ እያለ ይለያያሉ። ግን ለምሳሌ ፕሌቶና አርስቶትል በጣም ብዙ ነገሮች ላይ ያላቸው አመለካከት የተለያየ ነው። ኤኒዌይ ወደ ስቶይሲዝም ስንመጣ እንግዲህ ዜኖ ኦፍ ሲቲየም ዴቨሎፕ አደረገው። ከስሩ ሁለት ደቀ መዛሙርት ነበሩት። እነዚህም ክሊያንቴስ እና ክሪሲፐስ። የክሪሲፐስ አሟሟቱ በጣም የሚያሳዝን ነው። የሚያስቅም ነው የሚያሳዝንም ነው። ኤኒዌይ ታሪኩ ምንድን ነው? ክሪሲፐስ እየሳቀ ነው የሞተው። በቃ እየሳቀ አላቆመም፣ በዛው ሞተ። እና ያጋጠመው ቀልድ እኔ እንጃ ያስቅ አላቅም፣ ግን ቁጭ ብሎ እሱ የሆነች አህያ ትመጣለች። ከዛ በኋላ አህያዋ በለስ ስትበላ ያያታል። ከዛ ዞር ብሎ አያትና እቺ አህያ እጇን ሳታጠብ ነው እንዴ በለስ የምትበላው ብሎ መሳቅ ጀመረ። ስቆ በዛው ሞተ ማለት ነው። ከሕክምና አንጻር እንግዲህ ሳየው ምናልባት እዛ እየሳቀ እያለ የልብ ህመም አጋጥሞ ሊሆን ይችላል። ወይም አእምሮ ውስጥ ደግሞ አኒሪዝምስ ምንላቸዋሉ የደም ስሮች ሲፈነዱ ምናምን ምን እንደተፈጠረ እንግዲህ አናውቅም። ግን ኤኒዌይ የምናውቀው እየሳቀ ሞተ በአህያዋ ቀልድ ማለት ነው። ሁለተኛው ክሊያንቴስ ነው። እነሱም የመጀመሪያው የስቶይክ ደቀ መዛሙርት ናቸው። ቀጥሎ የመጡት ደግሞ ፓናቲየስ እና ፖሲዶኒየስ የሚባሉ እነዚህ ስቶይሲዝም እንዲዳብር፣ ከዛ ደግሞ በጣም ዋናው የነዚህ ሰዎች አበርክቶ ምንድን ነው? ስቶይሲዝም ፍልስፍናን ከአቴንስ ወደ ሮም ወሰዱት ማለት ነው። ሶስተኛው ፌዝ ላይ ስንመጣ ሮም ከደረሰ በኋላ ያለው ሮም ከደረሰ በኋላ ስቶይሲዝም ፍልስፍና በቃ ከፍተኛው ደረጃ ላይ የደረሰበት ነው። በእንግሊዝኛው እንግዲህ ዚነፍ ይባላል፣ በአማርኛ ዜኒት የሚባለው ማለት የሆነ ቅባት አልነበረ? የዜኒት ቅባት ትቀበያለሽ ወይ ምናምን በደንብ ነዋ የምትለው። በእንግሊዝኛ እሱ ራሱ ቃሉ ዚነፍ ነው የሚባለው። እና አንድ ነገር ከፍተኛው ፒኩ ላይ ሲደርስ ማለት ነው። ስቶይሲዝም ሮም ከደረሰ በኋላ እንግዲህ በጣም ታላላቅ የሚባሉ 3 ስቶይክ ፊሎሶፈርስ አሉ። የመጀመሪያው ሴኔካ ነው። ሴኔካ እንግዲህ የጸሐፊ ተውኔት ነው። ከዛ የንጉስ ኔሮ አማካሪ ነው። ለምሳሌ አሁን በሀገራችን አሁን ላይ እንደማን መሰላችሁ? አይቅር ፖለቲካው ይቅርና ኤኒዌይ ሴኔካ የንጉስ ኔሮ አማካሪ ነበረ። ቀጥሎ ደግሞ የነበረው ኢፒክቴተስ ነው። ኢፒክቴተስ ባሪያ የነበረ ሰው ነው እና በዋናነት የጻፋቸው ነገሮች ስለ ነፃነት እና ሁኔታዎች ውስጥ ምንም ቢፈጠር ነፃነታችን ከውስጥ እንደሆነ፣ ከዛ በኋላ የሁኔታዎች ከፍታና ዝቅታ መረበሽና ለመረበሽ የሚወሰነው እኛ በምንሰጠው ምላሽ እንደሆነ የጻፈ ነው። ሴኔካ ያልኳችሁ የኔሮ አማካሪ የነበረው በተለይ 2 ነገር ላይ ፎከስ አድርጎ ሰርቷል። የመጀመሪያው ንዴትን መቆጣጠር፣ ሁለተኛው የጊዜ አጠቃቀም። ዩቲዩብ ላይ ገብታችሁ ልታዩት ትችላላችሁ። ሶስተኛው እንግዲህ 3 ታላላቅ ከሚባሉት ሶስተኛው ማርከስ ኦሬሊየስ ነው። ይሄ ንጉስ የነበረ ፈላስፋ ነው። እንግዲህ ስለ ፖለቲካ ምናምን ሲወራ ፊሎሶፈር ኪንግ ሲባል ብዙ ጊዜ ሰምታችሁ ሊሆን ይችላል። እና ማርከስ ኦሬሊየስ ኢዝ ዘ ፊሎሶፈር ኪንግ፣ ወይም ደግሞ በእውቀቱ ስዩም የሆነ እንትኑ ላይ ምን ይላል? እንደ ሁላችንም እንደ ላሊበላ ቅዱስና ንጉስ ብንሆን ጥሩ ነው ሲል የሆነ ቦታ ላይ ሰምቼዋለሁ። ኤኒዌይ ይህን ሁለቱን የታደለ ከዛ እንግዲህ ፖለቲካ ውስጥ ሆኖ ፊሎሶፈር መሆን በጣም አስቸጋሪ ነው፣ ግን ይህንን እንትን በጥንቃቄ ማለፍ የቻለ ሰው ነው። እና ማርከስ ኦሬሊየስ ምን ይላል? እንግዲህ ልክ የባህር ዳርቻው ላይ አንዳንድ ጊዜ ትልልቅ አለቶች አሉ። ባህሩ የፈለገ ቢናወጥ ወጀብ ቢኖረው መጥቶ አለቱ ጋር ይላተምና ከዛ ለሰስ እያለ ይሄዳል። እና ሁላችንም ልክ እንደዛ አለት መሆን አለብን። የህይወት ከፍታና ዝቅታ ብዙም አይረብሽን፣ የተረጋጋን ሰዎች ልንሆን ይገባል ይላል። ሁለተኛው ክፍል ይህንን ይመስላል። ቀጣይ ክፍሎችን ደግሞ አቀርብላችኋለሁ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።